ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የተከበራችሁ የዚህ ቤት ቻናል ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ አደይ ሰራተኛዋ አደይ ድራማ ይዘን መተናል። ብዙም እየታየ አይደለም። እንግዲህ አንድ ቀን ቻናሉ እንደሚያደግ ተስፋ አደርጋለሁኝ። እሱን ድራማ ይዤ መጥቻለሁ። እሱንን እኔ በተንተና እናንተ ደግሞ በላይክ አብረን እንቆያለን። ለዚህ ቻናል አዲስ ከሆናችሁ ከታች ያለው ቻናል የደወል ምልክት ለጤፍ ማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት አድርጉኝ። ወደ ቪዲዮ። አደይ ሞተች። በቃሽ ፍቅር፣ አብሽን ዝጊ። ይሄን ሁሉ ነገር እኮ እንኩስማችን ምክንያት ነው። አንድ ይልሻለሁ፣ 3 ከተናገርሽ በኋላ ግን ከዚህ ቤት ትወጫለሽ። የቤት ሰራተኛ ብለን ያስገባናት ልጅ ጋኔል አለባት። ምንድነው የምትይው ፍቅር? አታስጨንቁኝ፣ ልቀቁኝ። እንዴ እኔ አደይና ብርሃን ጋር ነው የመጣሁት። እሺ ደግሞ አንተ ማንኛው ነህ? ጀመል ሊዱ አትምጭ ብዬሽ አልነበረም? እኔ ከዚህ በላይ ደግሞኛ መሄድ አልፈችልም። ቆይ አንቺ ማን አስገደዶሽ ነው? ለምን አትመለሽም? ይሁን ለመንገድ ነው የምመለሰው? ይኸውልሽ ሊዱ፣ እዚህ ማንም ያለከመው ሰው የለም። ደግሞ አትምጭ ብዬሽ ነበረ። ምንም እዚህ የተለየ ነገር የለውም። ዳይም ለነርሰም ደርሰናል። ትንሽ ነው የሚቀረን። ዘጋ ቤት ያለውን አያችሁት? ያ የአደይ እናት ቤት ነው። እና ዳይመንድ አደይ እናቷ ቤት ትመስላለች። ግን ምናልባት እዛ ባትሆን እንኳን አባቷ ጋር ነው የምትሆነው። አባቷ ቤት ደግሞ ትንሽ ራቅ ያላል። እኔ ከዚህ በላይ መጓዝ አልችልም። እንዴ ሊዱ ደርሰናን እያልሽ ነው እኮ አልሰማሽም? ከዚህ በላይ ጭንቀት አትሆኝብኝ። ይኸውልሽ ሊዲያ፣ ከዚህ አካባቢ ቆንጆ ቆንጆ ጅቦች አሉ። ጠንቀቅ ብትይ ነው መሻል። ጅብ? አዎ ጅብ ንድበሉ ምናምን ብሎ ይስቃሉ ማለት ነው። ይስቃል ማለት ነው። ዴቪድ እንግዲህ ሄቱን ግን እኮ ሊዱ ምንም አታውቅም። በቃ የሆነች ቀቀውለል የሆነ በቃ ሞኝ ነገር ናት። እንግዲህ ያደይ እንደ አንቻ መዳም ምን ሆነሽ ነው በጠዋት ከፍለ ድረስ መጥተሽ የቀሰቅሽ? ምንም አልሆነም። መነሳት ስላለብሽ ቀሰቀስኩሽ። አሁን ለረፍበት ከክፍል ያወጭልኝ። አንቺም ባዴ ቦታ ከዚህ መኝታ ክፍል ውስጥ ስነሽ ሳይሽ እንዴት እንደሚያስደስት አንቺ ሰይጣን የተረገምሽ የሆንሽ ልጅ ከኔ አትበሽም ሰይጣን ብትሆኝ ብለሽ ነበረ። አልረሳሁትም። እንዴት ማን ተጫዋች ማን ተጫዋች። አሁን እኮ የባርኪ ሚስት ሳትሆኚ የቤታችን ተራ ሰራተኛ መሆንሽን አትርሽ። አዎ በዚህ ሰዓት አንቺ ማስወጣት ካለብኝ እንዴት እንደምችል አሳይሻለሁ። ፍቅር፣ ቆይ አንቺ ማነሽ? እኔ ፍቅር ስለሆንኩ ነው። አደይም አሁን ሴት አለ። አደይን ፍለጋ ገጠር ለገጠር ሄዷል። አደይን በደንብ ነው የሚያፈቅራት። አፍሽን ዝጊ ዴቭ። አደይን ፍለጋ አይደለም የሄደው ሞኝ። እሱ አደይን ለማግባት አንቺ ቤተሰቦችን ሊጠይቅ ሄዷል። አንቺ ዴቪድ ይሄንማ ማመን ይገባሻል። ትንሿ ሰይጣን ትሰሚኛለሽ? የማታውቂውን ነገር አትለፍልፊ። በቃሽ ፍቅር፣ አፈሽን ዝጊልኝ። ይህ ሁላ ህይወት የሚሆነው በአንቺ ምክንያት ነው። በጥፊ መታሽ። ቆይ አሳይሻለሁ። እንግዲህ እናትየው ትመጣለች። ቤዛ ለምንድነው ብቻ እማዬ የበራትን የሰራትን አይተኛ ጋኔን አለባት። አዎ እማዬ በጊዜ ቤት ማናስወጣት የመጣች ወልዳች ማንቃ ምትገለኝ። ፍቅር አዋሾሽ ክፍል መጣች ታስፈራሪኝ ነበር። እውነት ነው ቤዛ? አረ ምንም አላደረኩ። ፍቅር አውቃ ነው ውሸታ። ጠዋት ይዘዋት እያረግሽኝ ነበር። ቤዛ የምታስወጫት ከሆነ አስወጫት። አይ ካልሽ ግን እንሄዳለሁ። አባት አትበይ። ለምን አትሄጂም? ይሄ ያንቺ ምርጫ ነው እሺ ብላ ትታጠብታለች ማለት ነው። ይቅርታ ቤዛ፣ ከዚህ በኋላ እዚህ ቤት መቀጣታችን ለምን? በእውነት ፍቅር ውሸቷ ነው። እኔ እንደዚህ አይነት ነገር ለአንቺ መቼ ይታወቅሽና? በይ ልብስሽን ያዥና የቀረሽን ነገር ብርሽን ይዘሽ ውልቅ። ቆይ መሪያቸውን አይነት ስትዩ ወይኔ ቤዛ፣ አሁን የት ነው የምሄደው? ለነገሩ እንኳን አስወጣኝ እለያ ጋር ሂጄ እኖራለሁ ብላ ታስባለች። አሹ እማዬ ብሎ
ያቅፋታል ማለት ነው። በጣም እንግዲህ የገጠር ሰው ከስደት ቆይ የት ሄዳ ነው? እንዴት ነሽ? አደይ ነው ፍለጋ ነው የመጣ ነው። አደይ የለችም እንዴ? አደይ የለችም። አበይ አሁን መጥቶ ወሰዳት። ቆይ ምን ልሆን ብሎ ነው የወሰዳት? ቆይ እናንተ እነማን ናችሁ? ለምን እሱ ደብ ይባላል፣ እሷ ደግሞ ፍቱን አደይ የምሰራበት ቤት እዚህ እስከዚህ ድረስ ለፋችሁ ደክሟችኋና ኑ ግቡ፣ አረፍ በሉ። ህጅር ቆምጭላችሁ። አረማይ ብዙ አንቆይም። አደይ እዚህ ከሌለች ወደዛ እንሄዳለን። አንተ ከመጣህ ከገዜ ሄድን ገጥመን አደይን እንመልሳታለን። ብስተውን ራሱ ብቻዬን ስለሆንኩ ነው። ቆይ አንተ እንደዚህ አታርገው። እነዚህ 3 ወንዶች አሉ፣ እነሱ ይበቃሉ። አንተ የኛን ጉዳይ ስትፈጥም እናታን ችላ ብላታል። ሂድና እሷ ማን አላት? ሂድና ያት አሹ እሜታመመች እንዴ? አዎ ማይታመመልሽ ደመቀ። አሹ አንተ እሷ ጋር ሂድ። እኔ አካባቢውን ቤቱን ስለማውቀው እኔ እበቃለሁ። እሺ ደመቀ እንኳን መጣችሁ። እኔ ደግሞ እመየነጋ ደርሼ እመለሳለሁ፣ እደርስባችኋለሁ። ታዲያ ጠንቀቅ። እሺ አሹ ብሎ ቆይ ስንት እናት ነው ያለ? እመየሜ እባክሽ አቀባጥሪ። የምትቀመጭ ከሆነ አርፈሽ ተቀመጭ። ዴቪድን እኛ አብረን ወደ የት ነው የምንሄደው? ይኸውልሽ ሊዱ አደይ ፍለጋ ነው የምንሄደው። ብርሃን እባክሽ እንዳትቀጨቀጭ ጠብቂያት። እሺ ትዳይፍ እጠብቃታለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እናንተ ስለመጣችሁ ተረጋግቻለሁ። አይዞሽ እናገኝሻለሁ የአደይ እናት። እባካችሁን ራሳችሁን ጠብቁ፣ እያያችሁ ሂዱ። በጣም አዝነዋል እንግዲህ የአደይ እናት በጣም መታዝን። እስቲ ገባይና እርጎ ነገር ስጫት። እርጎ ላምጣልሽ ሊዱ? ፍሌቨር የሌለው እርጎ ምንድን ነው እሱ ደግሞ? ታያትማ ልጅቷ ቀበጠናት። እንግዳማ እንደዛ አይባልም። የሆነ ነገር አምጭላት። አሁን ውሃ ጠምጦላት ምግብ አቅርብልኝ። ውሃማ ምን ይጠቅማል? ምን ያደርጋል? ለጥም የሚሆን ቅራሪ አሁን አምጭላት። እህልም አቅርቤላት። እኔ ተንከራተትሻል። እኔ ልንከራተት ታቅማታናት። ምን መንከራታታት ያደል? አጓራው ጣዩ እዚህ ሀገር ሁሉም ነገር ደስ አይልም። ሲመጀመሪያ ሲመጣሽ እዚህ ስቁም ስቅላ ስታበት አሁን መሰለሽ እዚህ ማን አደይን ፈልጉ ነው ዴቪድን ጥሎ ይከመጠ ብዬ ነው ከፍቅር ጋር ከመዳረቅ ብዬ ነው የመጣሁት እኮ። አንቺ መቼ ጠፍተሽ? ተው እንጂ ልጆች አትጣሉ እንጂ። ልቅ ብርሃንን የምትፈልገውን ነገር አድርግላት። የአደይን ቀሚስ ምስጭ እንደዚህ ሁና የተናኩሏታል። ግራት ትዳልሽ እዘራሽ ታተችው አልጠጣም። ሊዱ አትቅበጭ። እኔ ገና ብዙ ስራል። ውሃ ጠማ ያልሽ ገራሪውን ጠጫ። ልታሰክሩኝ ነው እንዴ? ውሃ የምትጠላምጣቸው ውሃ ጠምቶኛ ስጭ። አትቅበጭ። ቤቴን መጭ ልታዥ እንዳትሞክረኝ። አረማ እየታያት ለማዳ ነው። ከዚህ ውጭ አታውቅም። የአደይ ልብስ ልስጥሽ? ኖ አልፈልግም። ሰማሻት እማዬ? ምን ነው ልጄ? ቀሚሳቶችም እንዴ? በእኛ አካባቢ እኮ ይሄ ያለባው ስለ ነገር ያጋለጣል። ጎረምሶች ካዩሽ ይተናኮልሻል ብዬ ነው። ቀሚሳቶችም እንዴ ብላ ታውቃ። እኔ እንደዚህ ተመችቶኛ ነው። የአደይ እናት አጨነቁ። ከእሷ ጋር ልብላን ከፈለግሽ አትበይ። ውሃ ልቀዳል ያለ። ስለዚህ አዎ አፋቸው አድርጉና የት ነው የምንሄደው? ውሃ ብርሃን ልትቀዳ ትሄዳለች። ሁለት የሆናችሁ እንደሆነ ማንም አይናገራችሁ። እርስ በርስ ትጣባበቃላችሁ። እቺ ሰው መስለሽ ነው ማይ እሷን ተማመኝማ አልጓዝም ብላ ልብሷን ወጥታ አድርጋ ተጠልላታለች። አይ ፍቅር የስራሽን ይስጥሽ። ምን እያደረግሽ ነው አንቺ? ደንሽ ሻንጣሽን በማውጣት እያገዝኩሽ ነው። መልካም ዙረት ይሁንልሽ። ተሰሚያለሽ ፍቅር፣ እዚህ ቤት ስላስወጣሽ ከህይወትሽ ያስወጣሽ እንዳይመስልሽ። ምንም ላታመጪ አትቀባጥሪ። ቻው ብላ በሩን ተርቅም ታረግባታለች ማለት ነው። ይገርማል። አንቺ ውሻ እኔ ላይ ነው በር የዘጋሽ? ቆይ አሳይሻለሁ ብላ ትዝተባታለች ማለት ነው። እንግዲህ መከረኛው ባርኮት ጋር ይደወላል። ባርኮት ደግሞ ስልክ አያነሳም። ምክንያቱም ቤት ጋር ለምንድን ነው የማታነሳው ባርኮት ብላ ታዝናለች ማለት ነው።
እንግዲህ ሀጅሬት እንግዲህ ወደ ሌላ ቤት ነው የምትሄደው። ሞንቃራ መንቀራ ያልሽ ግን ገጠር ባህሉ በጣም ደስ ይላል። እኔ በጣም ነው የተመቸኝ ነገር የለኝ ነው የጌታው ጮኛ እንግዲህ እንዴው ስንት የሆነ ስንት ምን ሆነሽ ነው አልዳርም ያልሽ ወደ ከተማ የኮበለልሽው አንቺ ግን የመሰለ የጌታችን ልጅ ለምንድን ነው ማታገቢው? ይኸውልህ እንደሳቸው እልህኛ ኃይለኛ አሳደጓት። በኋላስ ራሳቸው ላይ ተጫወተችባቸው። እነዚህ ነገረኞች አሁን አታሳፍሪያቸው። እሺ በይና የጌታችን ልጅ አግቢ። እኔ ግን የሚገርመኝ ነገር ሁለቱም በውበት ላይ ነው ጭምር ግን ሁለቱም ፈዛዛ ሆኑ። ቆይ አንቺ ምን አለ እንኳን ነቃ ብትይ የቄው ሰውስ ምን ይልሻል? የቀዩን ሰው ማተው የጌታን ልጅ እሱን አላገባም ብላ ተዳረች ብላ ግን በጣም ነው የተወኑት። እውነት ለመናገር በሉ ወዲያቸውን ተወና ውጡ ብሎ ያስወጣቸዋል ማለት ነው። እንግዲህ አባቷ ቁጭ ይላል። አንቺ ማፈሪ አባት ተከበርኩበት ሀገር ምን ልሆን ብለሽ ነጥ አሁንም ቢሆን ልቀቀኝ ልሄድበት። መቼም ቢሆን አንተ የመረጠልኝ ሰው የማላውቀውን ሰው ለገንዘብ አላገባም። አንቺ ማደግሽና እኔ ጋር አፍሽ ለብሽ አንቺ ከንቱ ይሄ ሁሉን ነገር እንኳን አድርገኸኝ አባዬ ምልህ ስለማከብረ ነው። እንደ አባቴ የምታስብ አባቴ ስላልሆነ ድረስ እንደፈለኩትን ነገር ማድረግ እችላለሁ። ይሄን ከንቱ ሀሳብሽን ተይና ድል ባለ ሰርግ ልዳርሽ። ደጋግሜ እነግርሃለሁ እኔ ማላውቀው ሰውን አልገባም። ሰው በሰው ሀገር ስንከራተት ያወልኩ እናቴ ላሳክም ነው። እናቴ አባቴ የለም በጥፊ ከርኖ እኮ ጨረሳት እኮ። በስመ አብ አንቺ ማን ስለሆንሽ ነው? ጓደኞች ተከብረው ወልደው ከብደው አንቺ ማታገቢው ምን ስለሆንሽ ነው? ንገረኝ። እኔ አደይ ነኝ፣ ጓደኞችንም አይደለሁም። እኔ ደግሞ ያንተን ሀሳብ አልቀበልም፣ አላገባም፣ ማግባት አልፈልግም። ቆይ ለምን አባሽ ነው ማታገቢው? ይሄን የመሰለ የጌታ ልጅ አግኝተሽ ነው? ቆይ አንተ እንዴት ብጠላይ ነው? ምንም ቢሆን እኮ የጌታ ልጅ ነው። ቀብራራለሽ ምትዩ እኔንም እናትሽንም እኔ እንደፈታቸው ሰዎች እጣ እንደሚደርስ ቢያታቅም ቢፈታሽ ምን ችግር አለብሽ? ንብረቱን ተካፍለሽ ትወጫለሽ። ልጅሽ ራስሽ ይሆናል። ምን ይጎልብሻል? አባዬ እኔ እንደዚህ አይነት ሴት አይደለሁም። ንብረትም ሀብትም አልፈልግም። እኔ ያለ ይበቃኛል። እባክህን ከዚህ ነገር አስወጣኝ። እኔ አባትሽ አዋርድሽ በሰላም እኖራለሁ ብለሽ አታስበኝ። አሁን እኔ ከስንቱ ጋር ተባለሁ። ይልቅንስ ወድጄ ከማስረከብሽ እሺ በይና ድል ባለ ሰርግ ዳርሽ። የፈለገውን ነገር ማድረግ አችልም። ነፍሴ የኔ እንጂ ያንተ አይደለችም። አለ ፍቃዴ ምንም አንድ ነገር አለ። እሱን ምን እንደማድረግ እኔ ያሳይሻለሁ። ያችን እንኳን ደህና ልጅ እንኳን ትቤት አስተማርሻት። እናቷን እንጂ እኔ ምላትን አሰማ። ቆይ ምንም ብልሃት ነው? ምንም ቢሆን እኮ አባቷ ነኝ። አባትነት ይሄ አይደለም። እባክሽ እንዴት ነው ታዲያ ለእኔ አባትነት ልታስተምረኝ ነው? ማፈሪያ። ከወለድሽ ሌላ ምን ላድርግሽ? ምን ፈለግሽ? ሌላው ለእናትሽ ድርሻ ነው። እኔ እንደ እናቴ ልጅ እንደወለድኩ በኋላ አስቀንጥሮ ቢያስወጣኝ ነው እንደዛ። እሱ ሴት ልጅ ከወለደች በኋላ ራሷን ቀብራ ከምታኖርባት ገንዘብ ካለ ምን ይሰራላታል? አርፋት ልጇን ማሳደግ ነው። አትሳሳት። በአንተ መንገድ ልትቀጣይ ከሆነ መቼም አይሆንልህ። ከዚህ አስወጣኝ። እኔ ለራሴ ልኖርበት። ባይ ባይ።